ኦንላይን ቢዝነስ ስትሰሩ የምትሸወዱባቸው እና መጠንቀቅ ያለባችሁ ነገሮችን እንነጋገራለን። አብራችሁን ቆዩ። ኦንላይን ቢዝነስ ስትሰሩ ብዙ ቦታ ላይ ሰርች አሁን ጎግል ላይ ሰርች ስታደርጉ ኦንላይን ቢዝነስ ብሎ ይመጣላችኋል። ዩቲዩብ ላይ ኦንላይን ቢዝነስ ብላችሁ ስታደርጉ ብዙ ቪዲዮዎች ያመጣላችኋል። ከዛም ደግሞ አብዛኞቹ አይሰሩም፣ ከኛ ሀገር ጋር ላይገናኙ ይችላሉ። ሌሎቹ ደግሞ ጌም በመጫወት ቪዲዮ በማየት እያሉ ብዙ ጊዜያችሁን የሚወስዱትና ከዛ ገብታችሁ ስትሰሩ ደግሞ ያን አክል ገንዘብ ማታገኙባቸው ብዙ ፕላትፎርሞችን ያስተዋውቃሉ ብዙ ሰዎች። ያው እንደምታውቁት የእናንተን ጊዜ ይሄ የእንትኑ የዩቲዩብ ሰዓቱን ፍለጋም ነው አንዱ። ሁለተኛም ደግሞ ሌላም አንዳንድ ሀሳብ ብዙ የሌላቸው ሰዎች ያንን እያደረጉ ጊዜያቸውን ለመውሰድ ነው። ኦንላይን ስራ አለ ወይ? አዎ አለ። እንዴት አይነት አድርገን ነው የምንጠቀመው የሚለውን ደግሞ ከዚህ በታች እንመለከታለን። ምንስ ላይ ነው መጠንቀቅ ያለብን የሚለውንም እናያለን። የመጀመሪያው ኦንላይን ስራ ስንሰራ ወይም ኦንላይን ስራዎችን ስንመለከት እኛ ለመስራት ስንመለከት ፕራክቲካል መሆን አለበት፣ የሚታይ መሆን አለበት። ማለት እየገባ እዚህ ጋር ገብቼ እንደዚህ ያመጣው ስቴፑን ተከትሎ ከዚህ ስቴፕ ወደዚህ ደረስኩኝ የሚል መሆን አለበት። እንዲያው ዝም ብሎ በወሬ እንደዚህ ሆነ እንደዚህ ያግኝታችኋልና ይሄን ሞክሩ የሚል ሳይሆን ፕራክቲካል እያየን የሚሰራ ስቴፑን የተከተለ መሆን አለበት። ሁለተኛው ደግሞ እንደ ጀማሪ ስትሆኑ ከናንተ ምንም አይነት ገንዘብ መፈለግ የለበትም። በቃ እናንተ ያላችሁ ስኪል ነው ወይ እውቀት ነው የምታካፍሉት ነገር ነው። ስለዚህ የእናንተን ስኪል ታመጣላችሁ። ከዛ በኋላ የእናንተን ስኪል የሚፈልግ ሰው ይመጣል። ከዛ በኋላ ሽያጭ ይደረጋል። ወይም ደግሞ ስኪላችሁን በመጠቀም ለሰውየው ሰርቪስ ትሰጡታላችሁ። የእናንተን ሰርቪስ ደግሞ ኦፈር ያደርጋል፣ ይቀበላል ማለት ነው። ዩቲዩብን በሚመለከትም ደግሞ ዩቲዩብም ያው እንደ አንድ ኦንላይን ስራ ነው። ቪዲዮ ይጫናል። ቪዲዮ ሲጫን የኛ የዩቲዩብን መስፈርት ስናሟላ ሞኔታይዝድ እንደረጋለን። ከዛ በኋላ ገንዘብ እናገኛለን። ከማስታወቂያዎች በሚመጣ ነገር ገንዘብ እናገኛለን ነው። ቲክቶክም እንደዛው ሰዎች እኛ ሀገር በእርግጥ ቲክቶክ እኛ ሀገር ባይከፍልም በተለያየ መልኩ አሁን ላይፍ ሲገባ በተለያዩ መልክ ይከፍላል። ሰዎች ቲክቶክ ላይ ሲያውቁን ስናስተዋውቅላቸው አንዳንድ ቪዲዮዎቻችን ሲወዱት ማስታወቂያ ይሰጡናል። ያንን ማስታወቂያ ለብዙ ሰዎች ተደራሽነት ስናደርግ በዛ ገንዘብ እናገኛለን። ይሄኛው ኦንላይን ነው። ሌላኛው ደግሞ አፕወርክ ነው። አፕወርክ ላይ ብዙ ሰዎች የሚጠቀሙበትና የሚሰሩበት ነው። ያላችሁን የተለያዩ ስኪሎች ሊኖራችሁ ይችላል። ቪዲዮ ኤዲቲንግ፣ ግራፊክስ ልትችሉ ይችላል። ዌብሳይት ዲዛይን ልታውቁ ትችላላችሁ። እንግሊዘኛ መተርጎም፣ መጻፍ፣ የተለያዩ ነገሮችን ትችላላችሁና ከናንተ ስኪል ነው የሚጠበቅባችሁ። ከዛ ስኪላችሁን ትሸጣላችሁ፣ በስኪላችሁ ገንዘብ ታገኛላችሁ። እንደዚህ ነውና አብዛኛው ሰው ከናንተ ገንዘብ መውጣት የለበትም። በቃ እናንተ የምትሰጡት ስኪላችሁን ነው፣ ጊዜያችሁን ነው። ከዛ በኋላ ያኛው ሰው ደግሞ የእናንተን ሰርቪስ ፈልጎ ይመጣል። ያኛው ደግሞ ሰርቪሳችሁን ፈልጎ ሲመጣ ለዛ ሰርቪስ ደግሞ ክፍያ ያደርጋል። ስለዚህ ኦንላይን ትሰራላችሁ ማለት። ሌሎቹንም እነዚህ ፋይበር ምናምን በሚመለከትም እንደዛው ነው የሚሰሩት። ግን አንዳንዱ ምን ያደርጋል? አሁን እንደው ቅርብ ጊዜ እንደሰማሁት 200 ብር ቴሌግራም ላይ ይገባል። ከዛ 400 ብር ያደርጋሉ። 400 ብር እልካለሁ ደግሞ 800 ብር ያደርጋሉ። ከዛ እንዲህ እያሉ የሆነ ሰዓት ላይ ብዙ ብር ከደረሰ በኋላ ሰዎቹ ይጣፋሉ እስከሚባልም ይደርሳልና እንደዚህ አይነት ስራ ኦንላይን አይደለም። የሆነ ስካሞች ናቸው። የሆነ ከናንተ የሆነ ነገር ፈልገው ከዛ በኋላ የራሳቸውን ነገር ካገኙ በኋላ የሚወጡ ናቸው። ስለዚህ እናንተ ምንድነው የምታደርጉት? በዜሮ የሚጀመር ወይም በዜሮ ቢዝነስ የሚጀመር ማድረግ አለባችሁ ማለት። በሶስተኛ ደግሞ እነዚህ አይነት ሰዎች ከሆኑ ወይም የምትጠራጠሩ ከሆናችሁ ዌብሳይቶቻቸውን ቼክ አድርጉ። የሚሰሩበት ምን አይነት ነው? ያዋጣል አያዋጣም? አሁን የምናውቀው ነገር አለ እነ አፕወርክ፣ ሌሎቹን እነ ፋይበር፣ እንደ አፍሊት ወርክ የምናውቃቸው። ከዛ ውጭ ሲሆኑ ግን ዌብሳይቶቻቸውን ቼክ ማድረግ አለብን ማለት ነው። ለምሳሌ ስካም አድቫይዘር የሚባል አለ፣ scam-advisor.com የሚባል አለ፣ ጌት ሴፍ ኦንላይን አለ፣ ተረስት ፒሎት የሚባል አለ። እነዚህን ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። ገዛ ገብታችሁ ሊንኩን ስታስቀምጡ በዛ ይሄ ነገር ስካመር ነው አይደለም የሚለውን ማወቅ ትችላላችሁና እነዚህ ነገሮችን ካረጋችሁ እርግጠኛ ትሆናላችሁ ማለት ነው። በአራተኛ ደረጃ ደግሞ ገንዘቡን ማውጣት እችላለሁ ወይ ነው።
አሁን አብዛኛውን የሚሰራው ስራ በፔፓል ይወጣል፣ በማስተር ካርድ ይወጣል እና ገንዘቡን ማውጣት እችላለሁ አልችልም፣ ካወጣውስ በየትኛው ነው ዊዝድሮዋል አለው የለውም የሚለውን ነገር። ሌላኛው ደግሞ ኢትዮጵያ አለች ወይ ኢትዮጵያ ተሳተፋለች። አንዳንድ ኢቭን ኢፍ አፍሌት ማርኬት ራሱ ሆኖ ኢትዮጵያ የሌለችበት አለና ኢትዮጵያ አለች የለችም የሚለውን ነገር ቼክ ማድረግ ነው። እዛ ውስጥ ቼክ ስታረጉ ከሌለች ዝም ብላችሁ ሰርታችሁ ሳንቲሙን ካላወጣችሁ ትርጉም የለውና ማውጣት ይቻላል አይቻልም፣ ኢትዮጵያ ያለ ሰው መስራት ይችላል አይችልም የሚለውን ነገር ማወቅ አለባችሁና እነዚህ ነገሮች ላይ ጥንቃቄ ወይም ትኩረት ብታረጉ የተሻለ። በአምስተኛ ደረጃ ደግሞ ኢዚ ዌይ ነው ወይ ወይም ቀላል ነው ወይ ለመስራት። አንዳንዴ ምንድነው ጠዋት እንነሳለን ኮምፒውተሮቻችን ላይ ወይ ስልኮቻችን ላይ እንሆናለን ስንሰራ እናድራለን። ከዛ በኋላ የምናገኘው ብር ግን ዝቅተኛ ነው። ስለዚህ የትኛው ይሻለኛል ብላችሁ ምረጡ። አንዳንዴ ምንድነው ከጠዋት እስከ ማታ ሰርታችሁ በጣም ትንሽ ብር የምታገኙ ከሆነ የእናንተ ድካም ነው። ጊዜያችሁን ታባክናላችሁ፣ ጉልበታችሁን ታባክናላችሁ፣ ዕውቀታችሁን ታባክናላችሁ፣ እስኪላችሁንም ጭምር ታባክናላችሁና እነዚህ ነገሮች ላይ ፎከስ አድርጉ። የትኛው ነው የሚጠቅመኝ ከኔ ባህሪ ጋር? አንዳንድ ኦንላይን ማርኬት ስራዎች በጣም ያናድዳሉ እና ከናንተ ባህሪ ከናንተ ዲሲፕሊን ከናንተ ሪስፖንሲቢሊቲ ጋር አብሮ ሊሄድ ይችላል ወይ የሚለውን ደግሞ በደንብ ማየት አለባችሁና እነዚህ ነገሮቻችሁን ጊዜያችሁን ቼክ ማድረግ አለባችሁ። ረጅም ሰዓት ሰርታችሁ የምታገኙት ብር ግን ዝቅተኛ ከሆነ ምንም ዋጋ የለውምና ይህንን ነገር ታሳቢ ማድረግ አለባችሁ ማለት። የዛሬ ቪዲዮአችን ይህን ይመስል ነበር። በኔክስት ቪዲዮ እስከምንገናኝ ድረስ ቪዲዮቻችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉልን ኮሜንታችሁን ብጽፉልን ኮሜንታችሁ ይደርሰናል እንመልስላችኋለን። ቴንክ ዩ